ታሪኩ የሚጀምረው በለቅሶ ነው፣ ፍጻሜው ግን በዝማሬ ሆነ። እርሷ ንግሥት አልነበረችም፣ ነብይትም አልነበረችም፣ እንዲያውም የቃል ኪዳኑ ሕዝብ አካል እንኳ አልነበረችም። ነገር ግን በታሪክ ማህደር ውስጥ ስሟ ከታላላቅ ነገሥታት በላይ ደምቆ ተጽፏል። ባዶነትን በታማኝነት ስደትን በእምነት አሸንፋ የመሲሁ ሀያት ለመሆን የበቃችው ያቺ ድንቅ ሴት ሞዓባዊቷ ሩት ትባላለች። ዛሬ ይህንን አስደናቂ የቤዛነት ታሪክ በጥልቀት እንመለከታለን። የሩት ታሪክ የተከሰተው መሳፍንት በሚገዙበት በዚያ ሁከት በነገሰበት ዘመን ነበር። እንዲህም ሆነ፣ መሳፍንት ይፈርዱ በነበረ ጊዜ በሀገሩ ላይ ረሃብ ሆነ። አንድም ሰው ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱ ልጆችም ስም መሐሎንና ኬሌዎን ነበር። የቤተልሔምም ይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኑኃሚንም ባል አቤሜሌክ ሞተ፣ እርሷና ሁለቱ ልጆቹ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱም ስም ሩት ነበር። በዚያ 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎን ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። ኑኃሚ ባሏና ልጆቿን አጥታ መበለት ሆና ቀረች። በዚያን ዘመን መበለት መሆን ማለት ያለ ጥበቃ፣ ያለ ተስፋና ያለ መብት መቅረት ማለት ነው። ኑኃሚ ወደ ሀገሯ ወደ ቤተልሔም ለመመለስ ስትነሳ ሁለቱ ምራቶቿ ኦርፋና ሩት አብሯት ነበሩ። ኑኃሚ ግን ወደ ሀገራቸው እንዲመለሱ ለመነቻቸው። ኦርፋ መለኮታዊ ያልሆነውን የሥጋ ምርጫ መርጣ ወደ ጣዖቶቿ ተመለሰች። ሩት ግን እንዲህ የሚል የታሪክ አቅጣጫ የቀየረ ንግግር አደረገች። ወደምትሄጅበት እሄዳለሁ፣ ሕዝብሽ ሕዝቤ፣ አምላክሽም አምላክ ይሆናል። ይህ ንግግር ተራ የፍቅር ቃል አልነበረም። ያለፈውን ማንነቷን፣ አማልክቶቿንና ምቾቷን አሳልፎ የሰጠ የእምነት ቃል ኪዳን እንጂ። ኑኃሚና ሩት ቤተልሔም ሲገቡ ከተማዋ ተናወጠች። ነገር ግን ኑኃሚ በሐዘን ደቃ ነበር። ባዶዬን ተመልሻለሁና ማራ በሉኝ አለች። ነገር ግን እግዚአብሔር በስተጀርባ ታላቅ ሥራ እየሠራ ነበር። የገብስ መከር መቃረምም ደርሶ ነበረ። ሩት ለእርሷና ለአማቷ ምግብ ለመፈለግ ወደ እርሻ ሄደች። መለኮታዊ አጋጣሚ ሆኖ እርሷ መቃረም የጀመረችው ቦዔዝ የተባለ ደግና ኃያል ሰው እርሻ ላይ ነበር። ቦዔዝ የሩትን ታማኝነት ሰምቶ ስለነበር ልዩ ጥበቃና በረከት አደረገላት። እዚያው እንድትበላ የጠማትን እንድትጠጣና ብዙ እንድትቃርምም አዘዘ። ሩት ተገርማ ለምን እንዲህ አይነት ቸርነት አደረክልኝ ብላ ስትጠይቀው እርሱ የመለሰላት መልስ ዛሬም ለኛ ትምህርት ነው። በእስራኤል አምላክ ክንፎች ስር መጠጊያ ለማግኘት መጥተሻልና ዋጋሽን ይክፈልሽ አላት። ኑኃሚ ቦዔዝ የቅርብ ዘመድ ቤዛ መሆኑን ስታውቅ ተስፋ ለመለመ። በእስራኤል ሕግ መሠረት ቤዛ ማለት የሞተውን ዘመድ ስም ለማስቀጠል መሬቱን የሚገዛና መበለቲቱን የሚያገባ ሰው ነው። ኑኃሚ ሩትን መከረቻት። ሩትም በታዛዥነት ወደ ቦዔዝ አውድማ ሄደች። በዚያም በሌሊት በቦዔዝ እግር ስር በመተኛት ክንፍን በላይ ዘርጋ ስትል ጥበቃውንና ቤዛነቱን ጠየቀች። ቦዔዝ የሩትን የሞራል ጥንካሬ አደነቀ። ነገር ግን ከእርሱ ይልቅ ቀረብ የሚል ሌላ ቤዛ ነበር። በማግስቱ ጠዋት በከተማዋ በር ላይ በሽማግሌዎች ፊት ቦዔዝ ጉዳዩን አቀረበ። ያኛው ዘመድ መሬቱን መግዛት ቢፈልግም ሩትን አግብቶ የሞተውን ሰው ስም ማስቀጠል ግን አልፈለገም። በዚህም መብቱን ለቦዔዝ አሳልፎ ሰጠ። ቦዔዝም ሩትን በታላቅ ክብርና በሕግ ፊት ሚስቱ አድርጎ ወሰዳት። ባዶ ሆኖ የተመለሰችው ኑኃሚ አሁን በደስታ ተሞላች። ሩት ወንድ ልጅ ወለደች፣ ስሙንም ኢዮቤድ አሉት። የከተማዋ ሴቶች ኑኃሚንን እንዲህ አሏት፣ ከ7 ወንዶች ልጆች ይልቅ የምትበልጥልሽ ምራትሽ ወለደችው። ታሪኩ ግን እዚሁ ላይ አያበቃም። ኢዮቤድ እሴይን ወለደ፣ እሴይም ንጉሥ ዳዊትን ወለደ። ከብዙ ዘመናት በኋላ ደግሞ ከዚሁ የዘር ሐረግ የዓለም መድኃኒት ኢየሱስ ክርስቶስ ተወለደ። አንዲት ባዕድ መበለት በእምነቷ ምክንያት በመለኮታዊ ታሪክ ውስጥ የማይጠፋ አሻራ ኖረች። የሩት ታሪክ ዛሬ ለኛ የሚነግረን ታላቅ እውነት አለ። ምናልባት ሕይወት እንደ ኑኃሚ መራራ ሆኖ ይሆናል፣ ወይም እንደ ሩት ተስፋ የሌለውና ባዶ ሊመስል ይችላል። ነገር ግን በእግዚአብሔር ዕቅድ ውስጥ አጋጣሚ የሚባል ነገር የለም። ለአምላክ ታማኝ ስትሆንና በክንፎቹ ስር ስትጠለል እርሱ መራራውን ወደ ጣፋጭ፣ ባዶነቱን ወደ ሙላት የመለወጥ ኃይል አለው። ቦዔዝ ሩትን እንደታደጋት ሁሉ ታላቁ ቤዛችን ኢየሱስ ክርስቶስም
እኛን ከኃጢአትና ከተስፋ ቢስነት ታድጎ የቤተሰቡ አባል አድርጎናል። አንተስ በሕይወት ፈተና ወቅት እንደ ሩት በእምነት ለመራመድ ዝግጁ ነህ? ይህ ታሪክ ካነሳሳችሁ ለሌሎች እንዲደርስ ላይክና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ። ቸር ያገናኘን።